It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደምናነሳቸው ስፖርታዊ ጉዳዮች እንሂድና አስቀድመን በየትኛው ጉዳይ ላይ እንነጋገር? ሳምሪ፣ በነጋዴው ፊፋ ወይስ በሌላ? በፊፋም ቢሆን ደስ ይለኛል። እኔ ትልቅ ርዕሰ ጉዳይ ነበር ትላንትና፣ እንደዚሁም ሰሞኑን ብቻ በአጠቃላይ በፊፋ በኩል በኢንፋንቲኖ አማካኝነት የቀረበው እቅድ ሌሎች የእግር ኳስ ፌዴሬሽን ኃላፊዎች ደግሞ በከፍተኛ ሁኔታ የተቃወሙት ሆነው እያየሁት ነበረ። ስለዚህ ይህንን በተመለከተ የተወሰኑ ነጥቦችን ብናነሳ በጣም ደስ ይለኛል። እኔ እሺ በዚህ ጉዳይ ላይ አንድ መነሳት ያለበት ነገር የኢንፋንቲኖ ፊፋን በተመለከተ የሚወስኗቸው ውሳኔዎች ከጊዜ ወደ ጊዜ የበለጠ እያነጋገሩ መምጣታቸውን የተመለከትንበት ነው። በዛ ላይ ደግሞ ይሄ የማናለብኝነት አይነትም ነገር እየተመለከትንበት ነው የሚል አስተያየትም አለ። ለማንኛውም ግን የፊፋ እንግዲህ ፕሬዚዳንት የሆኑት ጂያን ኢንፋንቲኖ እየገለጹ እንደሚገኘው ከሆነ የዓለም ዋንጫን ለመሸጥ ወይንም ደግሞ የተለያዩ ካምፓኒዎች ይህንን የዓለም ዋንጫ ፕሮግራሙን የመግዛት ወይንም በቃ ስቴክ ሆልደር እንዲሆኑ የማድረግ ፍላጎት እንዳለ፣ ይሄ ባለድርሻ እንዲሆኑ ባለመብት እንዲሆኑ የማድረግ ትልቅ ፍላጎት እቅድም እንዳለ የገለጹበት ነው እና ይሄኛውን እቅዳቸውን ደግሞ ወደ እውነት ለመቀየር የሚከብዳቸው ነገር የለም ተብሎ መተማመንም አለ። ግን እሳቸው በዚህ በሀሳባቸው ላይ የገለጹት ዋነኛው ነገር እግር ኳስን ለማስፋፋት ነው ብለዋል እና ይህንን ሀሳብ የሚደግፉ ሀገራትም ደግሞ እስከ ወይንም በአጠቃላይ ይሄኛው ሀሳብ በቃ ወደ መሬት እንዲወርድ የሚፈልጉ ፌዴሬሽኖችም እስከ 40 ሚሊየን ዶላር ድረስ ማነው ፓውንድ ድረስ እስከ 40 ሚሊዮን ዶላር ድረስ ያገኛሉ። 30 ሚሊዮን ፓውንድ ነው፣ በፓውንድ ከሆነ 30 ሚሊዮን ነው ያገኛሉ ብለው ተናግረዋል እና ፌዴሬሽኖቹ የመጀመሪያውን ወደ 20 ሚሊዮን ዶላር አካባቢ ለማግኘት ደግሞ ከፈለጉ ይህንን ሀሳብ እንደሚደግፉ እስከ መስከረም 19 ድረስ እቅዳቸውን እንዲቀበሉ ገደብም ያስቀመጠበት ነው እና እስከዛ ድረስ በቃ ሀሳባቸውን የሚገልጹ ከሆነ የመጀመሪያውን ገንዘብ ያገኛሉ ተብሏል እና ግን ይሄ ከገንዘብ ጋር እና ከገንዘብ ጋራ በተያያዘ የፊፋን አሰራሮችን ከመቀየር ጋራ በተያያዘ ግን ኢንፋንቲኖ ብቻቸውን እየወሰዷቸው የሚገኙት ይሄ በጣም ሪስክም ልንለው አንችልም። ለነገሩ ግን በቃ እኔ እንደፈለግኩ ማድረግ እችላለሁ የሚለውን ይሄ ውሳኔያቸውን በተመለከተ ግን በጣም ከባድ ተቃውሞ እየተመለከትንበት ነው። እንደውም አንዳንድ ቦታዎች ላይ ያየሁት ነገር ኢንፋንቲኖ ቢቢሲም ላይ ተጽፏል። ይሄ ኢንፋንቲኖ ራሳቸውን ከዓለም ትልልቅ ሀገራት መሪዎች እና ባለሀብቶች እኩል እየተመለከቱ ነው። አሁን በቃ ራሳቸውን የሚያዩት ልክ እንደዚህ ነው እና ማንኛውንም ነገር ማድረግ እችላለሁ ብለዋል። ይሄኛው ደግሞ ሀሳብ የኢንፋንቲኖን ስልጣን የበለጠ ያጠናክራል ተብሎ ነው እየታመነበት የሚገኘው እና ወደ መሬትም ደግሞ ይወርዳል ብለው ሀሳቡን የሚናገሩ ሰዎች የሚገልጹት አንደኛው ሀሳብ ኢንፋንቲኖ በገንዘብ የማባበል ስራን በደንብ ይሰራሉ። ምክንያቱም በድምጽ ብልጫ ነው ይሄ ውሳኔ ተቀባይነትም እንደዚሁም ደግሞ ውድቅ ሊደረግ የሚችለው። ስለዚህ ይሄኛው ሀሳብ ወደ ተግባር እንዲወርድ ስለሚፈልጉ ያባብላሉ፣ ድምጽ ደግሞ ይሰጣልና ከ50 በላይ ድምጽ የሚገኝ ከሆነ ሀሳቡ
ወደ ተግባር የሚቀየርበት መንገድ ይፈለጋል ማለት ነው እና ይሄ ከአሜሪካው ፕሬዚዳንት ከዶናልድ ትራምፕ ከሌሎች ባለሀብቶች ጋር በተያያዘ ነገሩ ግዴታ አያይዘን እንድንመለከተው የሚያስገድድ ነው ተብሏል እና በጣም እያነጋገረ ነው የሚገኘው። የአውሮፓ እግር ኳስ ማህበርም ደግሞ ቅርብ ሰዓት ላይ የወጣው መረጃ እንደሚያሳየው ከሆነ አፋጣኝ ስብሰባ ጠርቷል የሚሉ መረጃዎች ወጥተዋል። አዎ ምንድን ነው መሰለሽ አሁን በበለጠ ግልጽ ቋንቋ ለማስቀመጥ የፊፋ ፕሬዚዳንት ጂያኒ ኢንፋንቲኖ እና የፊፋ ስራ አስፈጻሚ ኮሚቴ አባላት ተነጋግረው እንደ ስራ አስፈጻሚ ኮሚቴ ሀሳብ ፕሮፖዝ ማድረግ ይችላሉ። ሀሳብ ፕሮፖዝ ማድረግ ማለት እንደዚህ ያስበናል ብለው በፊፋ ጄኔራል አሰምብሊ ወይም ጠቅላላ ጉባኤ ላይ ውሳኔ እንዲሰጥበት ማድረግ ይችላሉ። ይሄንን ሂደት ተከትለዋል ወይ ጂያኒ ኢንፋንቲኖ ከሚለው ነው የሚጀምረው ወይ መጀመሪያ ያለበት። ጂያኒ ኢንፋንቲኖ ከዚህ ነገር አልጀመሩም። ለምን ቢባል የፊፋ ስራ አስፈጻሚ ኮሚቴ አባላት ሆነው ይሄንን ጉዳይ በተመለከተ ምንም መረጃ የሌላቸው ሰዎች ተገኝተዋል። ይሄ ማለት ሂደቱን የፊፋው ፕሬዚዳንት ሊያስጀምሩት ይችላሉ፣ ሀሳቡ ከሳቸው ሊነሳ ይችላል። ነገር ግን እንዲብላላ የሀሳብ መዋጮ እንዲኖረው በተለያየ አንግል እንዲታይ አዋጭነቱና ሊያመጣ የሚችለውንም ሪስክ በመረዳት የመጨረሻ ውሳኔ እንዲወሰን ወደ ጠቅላላ ጉባኤው የመምራት ነገር መኖር ነበረበት። ይሄንን አላደረጉም የፊፋው ፕሬዚዳንት ጂያኒ ኢንፋንቲኖ ነው የመጀመሪያው ክስ። ሁለተኛው አሁንም በግልጽ ለማስቀመጥ ሰውየው እያሉ ያሉት ወይም በፊፋ በኩል ቀረበ የተባለው ሀሳብ እና ለእኔ ማማለያ ነው ብዬ ነው ማሰበው $40 ሚሊዮን ወይም 30 ሚሊዮን ፓውንድ ማማለያ ነው። ይሄንን ሀሳብ ብደግፍ ይሄንን ያህል አገኛለሁ ብለሽ እንድታስቢና ሀሳብሽ በዚህ እንዲገደብ ነው። ዘለል አርገሽ አታስቢም። ፊት ለፊትሽ $20 ሚሊዮን ተደቅኗል። ዘለል ብለሽ አታስቢም። ፊት ለፊትሽ እንደገና ሁለተኛ $20 ሚሊዮን ወይም ደግሞ በድምሩ $40 ሚሊዮን አገኛለሁ። ያንን $40 ሚሊዮን ምን እሰራበታለሁ? ያንን $40 ሚሊዮን ምን ላደርግበት እችላለሁ እያልሽ ነው የምታስቢው እንጂ ማመዛዘን፣ ማውጣት፣ ማውረድ የሚባሉት ነገሮችን በሙሉ ይገድበዋል። በቃ እዚያ ዘር ዌራውንድ መደለያ ነው እየቀረበ ያለው። አርቀሽ እንዳታስቢ የሚያደርግሽ ነው። ጥቅምሽን ታየዋለሽ። በዚህ በኩል $40 ሚሊዮን ኬት አገኛለሁ ምናምን የሚል ነገር ልታስቢ ትችላለሽ። ለእያንዳንዱ የፊፋ አባል ሀገር ነው ኢንክሉዲንግ ኢትዮጵያ ይሄ ገንዘብ የሚሰጠው። $40 ሚሊዮን የአሜሪካ ዶላር ተሰጣት ማለት ኢትዮጵያ ምን ማለት ነው ብለሽ ደግሞ ስትመነዝሪ በኢትዮጵያ ብር በጣም ብዙ ገንዘብ ነው የሚሆነው። ስለዚህ ይሄንን ለምን ያደርጋሉ ነው። ሶስተኛው አሁንም በግልጽ መቀመጥ አለበት ብዬ የማምነው እኔ የዓለም ዋንጫን እና የዓለም የክለቦች ውድድርን እና የዓለም የሴቶች እግር ኳስ ውድድርን መሸጥ ያ ከዚህ በኋላ የፊፋ ብቻ እንዳይሆን ማድረግ የባለ ሀብቶችም እንዲሆን ማድረግ። ትልልቅ ባለ ሀብቶች ዓለም ዋንጫን ቢዝነስ ሊያደርጉት ማለት ነው። ትልልቅ ባለ ሀብቶች ዓለም ዋንጫን ኦውን ሊያደርጉት ማለት ነው። በባለቤትነት ሊይዙት ማለት ነው። ስለዚህ እነሱ የዓለም ዋንጫ ባለቤቶች እንዲሆኑ ለፊፋ የሚከፍሉት ገንዘብ አለ። ዓለም ዋንጫው ተሸጦ ማለት ነው። ያንን ገንዘብ ደግሞ መልሼ ለእናንተ አከፋፍላችኋለሁ። ሳከፋፍላችሁ ይሄን ያህል ገንዘብ ይደርሳችኋል። ይሄን ያህል ሲደርሳችሁ ይሄን ያህል ገንዘብ ደግሞ ራሱ ይቀረዋል ማለት ነው። ስለዚህ ዓለም ዋንጫውን የዓለም የክለቦች ውድድርን ኮሜርሻላይዝ ማድረግ ፕራይቬታይዝ ማድረግ ነው የተያዘው በፊፋ በኩል። ዛስ ገንዘብ መስሪያ መንገድ መሆኑ ነው። ይሄ ልክ ነው ወይ ይሄ ልክ አይደለም ወይ ሊያከራክር ይችላል። ግን ፊፋ እያለ ያለው ይሄንን ነው። ይሄንን የመሰለ ትልቅ እና በጣም ኮንትሮቨርሻል የሆነ አወዛጋቢ የሆነ ጉዳይ በሚያነሳበት ጊዜ አለመቆጣት፣ አለመነጫነጭ፣ ስሜትን በተለያየ መንገድ አለማንጸባረቅ የሚቻል አይመስለኝም። ስለዚህ አሁን ለምሳሌ ትናንትና የተሰሙትን ነገሮች ብነግርሽ፣ አንደኛው የእንግሊዝ እግር ኳስ ማህበር ግራ ገባኝ አለ። የእንግሊዝ እግር ኳስ ማህበር ለምንድን ነው ግራ የገባው? ይሄ ነገር እየመጣ እንደሆነ እንኳን አላቅም አለ። ፍንጩ አላለም። የሆነ ሀሳብ እየተነሳ ነው፣ የሆነ ሀሳብ እየተብላላ ነው። በዚህ ሀሳብ ዙሪያ የሀሳብ ልውጦች እየተደረጉ ነው። ፊፋ እንደዚህ አስቧል።
የሚል የተወሰነ ፍንጭ መኖር መቻል አለበት አይደል? ይሄንን እንዲበሉ፣ ይሄንን እንዲናርግ፣ ይሄ እንደዚህ እንዳይሆን፣ ይሄንን በዚህ መንገድ ሰፖርት እናርግ፣ ይሄንን በዚህ መንገድ እንቃወም፣ ይሄ ነገር ምናምን እንድንል ምንም ፍንጩ አልመጣም። የመጣው ዱብዳው ነው። ዱብዳው ምንድን ነው? የዓለም ዋንጫ ሊሸጥ ነው። ዓለም ዋንጫ የባለቤትነት በተወሰነ ደረጃ የሀብታሞች ሊሆኑ ተብሎ እነማን እንዲገዙት ፕላን እየተደረገ እንደሆነ ጭምር እኮ ይወጣል። ስለዚህ ይሄ ነው ማንም አያውቅም። ማንንም ሳያሳውቁ እንዲህ ያለ ነገር ይዞ መምጣት ይቻላል። እዛው ስራ አስፈጻሚ ኮሚቴ ላይ መጀመሪያ መጽደቅ አልነበረበትም ወይ የሚል ክርክር ነው አሁን በእንግሊዝ እግር ኳስ ማህበር በኩል እየመጣ ያለው። ከዛ ትልቅ ትርምስ ሆነ። በተለይ ትልቁን መገዳደር እየተገዳደረ የሚገኘው የአውሮፓ እግር ኳስ ማህበር ነው። የአውሮፓ እግር ኳስ ማህበር ትናንትና በትልልቆቹ ሚዲያዎችም ላይ ጭምር እንደተገለጸው ቦይኮት ሊያደርግ ይችላል ከዓለም ዋንጫ። 50 ምናምን አገራት አሉ አውሮፓ ውስጥ። እነዚህ 53 አካባቢ የሚደርሱ ሀገራት በሙሉ ዓለም ዋንጫው ላይ እንዳይሳተፉ የሚል የመጨረሻ ስምምነት ላይ የሚደረስ ከሆነ ዓለም ዋንጫ ምኑን ዓለም ዋንጫ ሆነው? How could it be World Cup without them? ምክንያቱም የዓለም ዋንጫ ጠንካራ ፉክክር አሁን አፍሪካዊ ሆነን ምንድን ነው እኛ ከማን እናንሳለን የሚል አይነት ወሬ ላውራልሽ አልችልም። ሪያሊቲውን ነው የምነግርሽ። የአውሮፓ ሀገራት አሉ፣ የደቡብ አሜሪካ ሀገራት አሉ፣ የአፍሪካ ሀገራት አሉ፣ የኤዥያ ሀገራት አሉ እያልሽ ከፋፍለሽ የሰሜን አሜሪካ ሀገራትን እንደ አውሮፓውያን የዓለም ዋንጫን ደጋግሞ ያሸነፈ የለም። ዋናው ፉክክርም በእነሱ መካከል ነው፣ በእነሱና በደቡብ አሜሪካውያን መካከል ነው ዋና ፉክክርም። ስለዚህ እነዚህ ብዙውን የዓለም ዋንጫ ያሸነፉት በዓለም ዋንጫ ላይ ዘንድሮስ ምን ያሳዩን ይሆን የምንላቸው ብሔራዊ ቡድኖች በሙሉ ከሌሉ የዓለም ዋንጫ ምኑን የዓለም ዋንጫ ይሆናል? የአውሮፓ እግር ኳስ ማህበር ያለው የመጨረሻው መሳሪያ አባላቱን ከዓለም ዋንጫ ውጭ እንዲሆኑ ማድረግ ነው። ፊፋ የቀረውን ይሽጥ፣ የሚገዛው ካገኝ። በእኔ እምነት ፊፋ በራሱ ላይ አላስፈላጊ ነገር ነው እያመጣል። የአውሮፓ እግር ኳስ ማህበር ያለውን አንድ በጣም የወደድኩትን ነገር ልንገርሽ። እግር ኳስ የእናንተም የእኛም አይደለም። ማን ስለሆናችሁ ነው የምትሸጡት? ማን ስለሆንን ነው የምንሸጠው? የእግር ኳስ ባለቤት ነን ብላችሁ ነው የምታስቡት አለ። የእግር ኳስ ባለቤት እኮ የእግር ኳስ ወዳጁ ነው። የእግር ኳስ ባለቤት የኔ ነው ብለሽ የምትሸጪው ስልክሽ አንቺ ነዋ። ዛት ሳብቱ አንቺ ነሽ መጨረሻ ላይ የምትወስኘው መሸጥን በተመለከተ፣ አይ አልሸጥም ማለትንም በተመለከተ። የእግር ኳስ ባለቤቱ ግን እኛ አይደለንም ይላል የአውሮፓ እግር ኳስ ማህበር። መሆን አለበት ብሎ የሚያምነውንም ነገር ደግሞ ያስቀምጣል። ስለዚህ the soul and governance of football are not assets to trade አለ። ለገበያ የምታውለው ቁስ አይደለም እግር ኳስ። የሆኑ ሀብታሞች የሆኑ ቢሊዮነሮች እንደፈለጉ እንዲዘውሩት ነፍሱን አሳልፈ የምትሰጣቸው፣ ዋናውን ነገር አሳልፈ የምትሰጣቸው አንተ ማነህ ብሎ ይጠይቃል የአውሮፓ እግር ኳስ ማህበር። ይችን በጣም ወድጃታለሁ። the soul and governance of football are not assets to trade። ልትነግደው የምትችለው ነገር አይደለም በጭራሽ ይላል። እንደገና ይቀጥልና it's not FIFA's to sell. None of us are the owners of football። ገብቶሻላ? አይደለንም። አሁን ፊፋ ላይ አደጋ ላይ ያመጣ የሚችለው ብዬ የማምነው ነገር እንዲህ ያለ መገንጠል፣ እንዲህ ያለ ወጣ ብሎ ማሰብ፣ እንዲህ ያለ የለሁበትም ማለት ከተጀመረ ሌላ ኮምፒተንት የሆነ ውድድር ስለማሰብ ሊያቅዱ ይችላሉ። የአውሮፓ ዋንጫ አላቸው፣ የአውሮፓ ኔሽንስ ሊግ የሚሉት ውድድር አላቸው፣ ሌላ ትልቅ ውድድር ሊያዘጋጁ ይችላሉ። ያንን የሚገዳደር ብለው የሚያስቡትን ማለት ነው። አንድ ጊዜ ታስታውሻለሽ አይደለ? የአውሮፓ ቻምፒዮንስ ሊግ ላይ ወተንበታል ምናምን ያሉት ክለቦቹ በቃ እዚህ ጋር የሆነ አንድ የጎደለብን ነገር አለ ብለው ሲያስቡ የጀመሩት ነገር ነው። ያኔ የተፈጠረውን ትርምስም ማሰብ የሚገባ ነው የሚሆነው እና በዋናነት ከአውሮፓ እግር ኳስ ማህበር ነው ተቃውሞ የገጠመው። የአውሮፓ አሁን እንደውም ዛሬ ጠዋት ላይ የመጀመሪያዋ አውሮፓዊት ሀገር የፊፋን ሀሳብ የተቀበለች ብቅ አለች ተብሏል።
እሷ በሌላው በነገው ስብሰባ ያው ትዋጣለች ተብሎ ነው የሚጠበቀው። አሁን እነ ኢትዮጵያ ምን ይላሉ? አፍሪካ ካፍ ምን ይላል? ሌሎቹስ ደቡብ አሜሪካ ሀገራት ምን ይላሉ የሚለው በጉጉት እየተጠበቀ ነው። ግን ኢንፋንቲኖ ወዳጅ እያፈራበት ነው አሁን ባጭሩ። ለምን እንዲያታረግም ተባብሏል ከትራምፕ ጋር እና የሚገዙት ባለ ሀብቶችም እነማን እንደሚሆኑ ይገመታልሽ ይታወቃል። ይገመታል እነማን አለን ብለው እንደሚመጡ እነማን አለን ብለው ገንዘብ አቅርበው ያንን ስምምነት ከፊፋ ጋር እንደሚደርሱ ይታወቃል። እና የአውሮፓ እግር ኳስ ማህበርና ፊፋ መካከል ውጥረቱ አይሏል። ከዚህ በፊትም ታስታውሱ ከሆነ የአውሮፓ እግር ኳስ ማህበር በፖለቲካል ኢንተርፌራንስ ነበረው በዚህ ባሎገን ጉዳይ ላይ ብሎ ያምናል። ያንን በግልጽ ነው የተቃወመው። የአውሮፓ እግር ኳስ ማህበር ፕሬዚዳንት ሼፍሪን በዓለም ዋንጫው የዋንጫ ጨዋታ ላይ አልተገኙም። ከዛ በተጨማሪ ግን ዓለም ዋንጫ ለማስፋት በሚደረገው ጥረት 60 ምናምን ሀገሮች 48 ወደ 64 ሀገሮች ይሳተፉ የሚለውንም ነገር ይቃወማል። ከዛ በተጨማሪ ደግሞ እንደዚሁ የሱፐር ሊግ ኬዙንም እንደዚሁ ያነሳል። በብዙ ነገሮች የአውሮፓ እግር ኳስ ማህበርና ፊፋ እየተስማሙ አይደለም። እኔ ለነገሩ ለኢትዮጵያ ምን ይሻላታል በሚለው ነበር እኔ ሰሞኑንም ሳስበው የነበረ ሳሩን እሸጣለሁ ሲል ነው በቃ እንግዲህ ፊፋ ነው። አዎ ደግሞ ግን ዝግጅቶች ደግሞ አሉ ማለት ዝግጅቶች የምልበት ይሄኛው ሀሳብ ተቀባይነት ሊያገኝ ይችላል የሚለው ስጋት የመጣው ያው የድምፅ አሰጣጡ ጉዳይ በተወሰነ መንገድ እንግዲህ የአንድ ቁጥር ብልጫም ካለው ወደ ተግባር ሊቀየር የሚችልበት እድል ስላለ ያንን ደግሞ ለማድረግ ኢንፋንቲኖ ሰዎችን ያግባባሉ ተብሎ እየተሰጋ ስለሆነ ይሄ አንድ ነገር አለ። ግን ደስ ያለኝ ነገር በአውሮፓ በኩል ያለው ተቃውሞ ግን በጣም በከፍተኛ ደረጃ ጠንካራ ሆኗል። አሁን ግን ከተስማማች ስንት ብር እንደምታገኝ አስልተሻል? ሰራውላታ ከ7 ቢሊየን ብር በላይ ይገኛል። 7 ቢሊየን 200 ሚሊየን አካባቢ ነው በእኔ ካልኩሌሽን። አዎ ኢንፋንቲኖ ለነገሩ ይሄ ነው ዋናው ፍላጎት፣ በገንዘብ የማጓጓት ነገር ነው። ማጓጓት ልክ ነው። ዋናው አገራት ይጠቀሙ ብለው አይደለም። እሳቸው ነገሩን ተቀባይነት እንዲያገኝ የሚሄዱበት ዋነኛው መንገድ ይሄ ነው ተብሏል። ምክንያቱም የፊፋ እንግዲህ የዓለም ዋንጫንም ተሳታፊዎች ቁጥር ወደ 48 ሲያደርስ ያኔ እኮ ይነገሩ ከነበሩት ነገሮች መካከል አንደኛው በገንዘብ ተሳታፊዎች የሚጠቀሙበት መንገድ በጣም ሁሌም በዛ ነው የሚያባብለው እና ያ ነው ደግሞ ትልቅ መንገድ አድርገው ኢንፋንቲኖ እየተከተሉት የሚገኘው። ለማንኛውም የላሊጋው ፕሬዚዳንት ቴባስም እሳቸውን በጣም ተቃውሞ እያቀረቡበት ነው። ይሄ ኢንፋንቲኖ በፍጹም ተቀባይነት የሌለው ነገር ነው እያደረገ የሚገኘው። ኢንፋንቲኖ ለእግር ኳስ ወይም ለፊፋ መፍትሄ ሆኖ የቀረበ ሰው ሳይሆን የዋነኛው ችግር ነው የእግር ኳስ ችግሩ ኢንፋንቲኖ ነው ብለው ተናግረዋል። እንደገና የጀርመን እግር ኳስ ፌዴሬሽን ምክትል ፕሬዚዳንት ወይም ደግሞ የቦሩሲያ ዶርትሙንድ ፕሬዚዳንትም ደግሞ የተናገሩት ነገር አለ። ይሄ በቀጥታ እግር ኳስን ማጥቃት ነው ብለው አስተያየት የሰጡበት ነው። ለእግር ኳስ ምንም የሚጠቅም ነገር የለውም ብለው አስተያየታቸውን ሰጥተዋል። ግን በኢንፋንቲኖ በኩል ይሄ ፊፋን በተመለከተ እግር ኳስን በተመለከተ ብቻቸውን የሚወስኑት ውሳኔ ግን እየበዛ መጣ። አሁን በዓለም ዋንጫውም ላይ እንዳየነው የሃይድሬሽን ብሬክን በተመለከተ እንደገና የዓለም ዋንጫ የዋንጫ ጨዋታ ላይ የነበረውን ኮንሰርት በተመለከተ ለዶናልድ ትራምፕ የሰጡትን ሽልማት በተመለከተ እንደገና ደግሞ በአሜሪካ የከፈቱትን ቢሮ በተመለከተ እንዲሁም በትራምፕ ቢሮ ላይ የዓለም ዋንጫ ማለት የክለቦች የዓለም ዋንጫው ራሱ እንዲቀመጥ አድርገዋል ተብሏል። እዛ ነው የሚገኘው። እንደገና ቢሮም አላቸው እና በጣም ብቻቸውን የሚወስኑት ውሳኔ ግን እግር ኳስን በተመለከተ በጣም እየተስፋፋ መጥቷል እና ደግሞ ያ የሚወስኑት ውሳኔ ለእግር ኳስ አሪፍ ነው የሚያስብል ደግሞ አይደለም። በጣም እግር ኳስን ይጎዳል፣ እግር ኳስን አታክ እያደረጉ ነው ተብሎ የሚተገበር ሆኗል እና ይሄ ግን በተለይ ይሄ ስቴክሆልደር ሆኖ የሚመጡትን
ሰዎች የበለጠ ለመጥቀም ነው። እነሱ ለመጥቀም ነጋዴዎቹን የበለጠ ኳስን ሸቀጥ ሊደረግ ነው እና ይሄንን ያው በብዙ አንግል ማየት የሚያስፈልግ ይመስለኛል። ዞሮ ዞሮ የአሜሪካ አይዞባይነት ግን አለው። እሱም በጣም ሀሳቡም እንደውም አንዳንዴ እንደዛ ነው። ትራምፕ የሚናገሩ ይመስላል አንዳንዴ ኢንፋንቲኖ ሲናገሩ። አንዳንድ የአውሮፓ ሀገራት ደግሞ እንደው ሌላው እንኳን ይቀር ለሁሉም አባል ሀገራት 40 ሚሊዮን እሰጣለሁ ሲባል እንደው ገንዘብ ሲከፋፈል እንኳን ለአውሮፓውያኖቹ ለምን ጨመር አይደረግም ደግሞ ባዮቹም አሉ። እንዴት ከኢትዮጵያ እኩል እንዴት ከጅቡቲ እኩል እያሉ ያሉም አሉ። ለማንኛውም ጂያኒ ኢንፋንቲኖ ደግሞ ይሄንን የሚከራከሩበት ዋነኛው ምክንያት ድምፁ እኩል ነው። ትልቁ ነገር እሱ ነው። የእንግሊዝና የኢትዮጵያ ድምፅ እኩል ነው የሚል ነው። ሌላው አወዛጋቢ የሆነው ነገር ደግሞ እዚህኛው ምዕራፍ ላይ የምናነሳው የጂያኒ ኢንፋንቲኖን ጉዳይ እንደተነተን ነው። የቪኒ ጁኒየርንም ጉዳይ እናነሳው። አዎ ቪኒሲየስ ጁኒየር ደግሞ ድጋሚ እንደገና አምነሽዋል። እሱ ድጋሚ እንደገና እኔ መጀመሪያ ጥያቄ ነበረኝ እንደዚህ ሆኖ ምናምን ይላል። እኔ መጀመሪያ ትላንትና ይሄኛው ወሬም ከመነሳቱ በፊት አንድ ጥያቄ ልጠይቅ ፈልጌ ግን በነበረው ውይይታችን ላይ በጣም አስረግጠ ስለተናገርከው ነው ያለፍኩት። ያኔ ልጠይቀ የነበረው ጉዳይ ድጋሚ የመቀስቀስ እድል አለው ወይ ብዬ ሀሳብ ላነሳ ነበረ ወይም ጥያቄ ልጠይቅ ነበረ። ግን አንተ እየሰጠ በነበረው ሀሳብ ላይ በፍጹም ድጋሚ የመሆን እድል የለውም የሚል እርግጠኝነት ስለነበረ በዛው አልፈነዋል። ትላንትና ግን አንቺ ድጋሚ እንቀሰቀሳል ብለሽ መጀመሪያ የሆነ ጥርጣሬ ነበረኝ፣ እምነት ሳይሆን ጥርጣሬ ነበረኝ። ምክንያቱም ከሪያል ማድሪድ ጋር የተግባባበት የደረሰው ወይንም የተፈራረመው ምንም ነገር የለም የሚለው ሀሳብም አብሮ እየተሰጠ ስለነበረ ምናልባት የተወሰኑ መጣረዞች ከተፈጠሩ አርሰናልም ደግሞ በጥያቄው የበለጠ እየገፋ የሚሄድ ከሆነ ድጋሚ ነገሩ ርዕሰ ጉዳይ ሊሆን ይችል ይሆን የሚል ጥርጣሬ ነበረኝ። አሁንም ግን ይህንን የምናነሳው ሀሳቡ ተነስተዋል። ግን ይህ ከትልልቅ ሚዲያዎች የተሰጠ ሀሳብ አይደለም። እንደዛ አላየውም እኔ። ይሄ በጣም ለትልልቆቹ ሚዲያዎች ኬስ ክሎዝድ ነው። አዎ እንደዛ ነው። ግን አሁን ግን ሌሎች እንደዚህ ሶሻል ሚዲያ ላይ ሀሳብ የሚሰጡና የቅርብ መረጃ አለን በአርሰናል በኩል በሪያል ማድሪድ በኩል ብለው የሚናገሩ ብዙ ተከታይ ያላቸው ፔጆች ደግሞ አሉ እና እነዛ ላይ እየተጻፈ ነው። እሱም በቃ ምናልባት ድጋሚ ጉዳዩ ርዕሰ ጉዳይ ሊሆን ይችላል የሚል ሀሳብ እየተነሳበት ስለነበረ ትላንት ሲወጡ የነበሩት ዘገባዎች በተወሰነ መንገድ ሀሳብን እንድታየው አድርጎሃል። አያደርገኝም። ለምን መሰለሽ ሳምሪ፣ አሁን ለመጠርጠር የሚያበቃ ነገር የለም። የሆነ ለመጠርጠር የሚያበቃ ትንሽ ነገር ቢኖር ኖሮ አሁን የምንላቸው እንደ ዋና ሚዲያ የማንቆጥራቸው ቻናሎች የሚያስተላልፉትን ነገር እንወስድ ነበር። ለመጠርጠር የሚያበቃ ነገር ግን አላገኘንም። ስለዚህ ለመጠርጠር የሚያስችለው ነገር ማለት ለምሳሌ ከሶስቱ ወገኖች አንዳቸው ለምሳሌ አርሰናል አም ስቲል ትራይንግ ቢል አሁንም እስከ መጨረሻው ቪኒሲየስ ጁኒየርን ለማግኘት የምችለውን በሙሉ አደርጋለሁ የተውኩት ነገር የለም ቢል ኦፊሻሊ ኦኬ፣ አርሰናልን የሚያህል ትልቅ ቡድን ያለ አንድ መነሻ እንዲህ አይልም እላለሁ። መነሻ ነው የሚሆነው። ሁለት ትንሽ ክፍተት የሚያሳይ ንግግር፣ መግለጫ፣ ሀሳብ ከሪያል ማድሪድ በኩል ብሰማ ኖሮ ይሄ ነገር በውል ስላልታሰረ ኤኒቲንግ ካን ሃፕን ምንም ነገር ሊሆን ይችላል ብዬ ላስብ ይችላል። ወይም ደግሞ ከቪኒሲየስ ጁኒየር ካምፕም በተመሳሳይ በሪያል ማድሪድ እና በእኔ መካከል የተደረሰ ስምምነት የለም፣ ፊውቸሬን በተመለከተ ማንም እርግጠኛ መሆን አይችልም አይነት ነገር ቢነገር እንደዛላል። አሁን ምንም የለም። ከተወሰኑ ጊዜያቶች በፊት የነበረው የአርሰናል ወሰነ፣ አርሰናል ገንዘብ ሊያቀርብ ነው፣ አርሰናል ቪኒሲየስ ጁኒየርን ለማስፈረም ሪካርድም ሰብሮ ለማንም ከዚህ በፊት ያልከፈለውን ደሞዝ ከፍሎ ለመውሰድ ቁርጠኛ ነው የሚሉ ነገሮች በሙሉ የሉም አሁን። ለዛ ነው ለትልልቆቹ ሚዲያዎች ኢትስ ኤ ኬስ ክሎዝድ ኢሹ ነው ብዬ ነው ማምነው ብዬ የምልሽ። የለም እኮ አሁን ፕሮግረሲቭ የሆነ ነገር እየሰማሽ አርሰናልን በተመለከተ ከቅዳሜ ጀምሮ የምንሰማው ነገር እሁድ የምንሰማው ነገር እንደቀጠለ ነው አይደለም እኮ። የለም አሁን ምንም ነገር የለም።
ያው በስም ባይገለጽም ትልልቅ ዝውውሮች ሊኖሩ እንደሚችሉ ትላንት አርቴታ ተናግሯል እኮ። ትልልቅ ዝውውሮችም አለ። አሁን ለምሳሌ እኔ በኋላ ስንመለስ የጊሜሬሽ ዝውውር እሑድ ያልቃልልሻል። የጊሜሬሽ አርሰናልን መቀላቀል ትልቅ ዝውውር አይደለም? ትልቅ ዝውውር ነው። አርሰናል ቪኒ ጁኒየርን አላስፈረመም ማለት ሌላ ተጫዋች አያስፈረመም ማለት እኮ አይደለም። ሁሊያን አልቫሬዝን ሊያስፈርም ይችላል፣ ወይም ደግሞ እንደ ከዚህ በፊቱ ብሎ እኮ ያውቃል። በነገራችን ላይ እንደ ወደ ኋላ ሄደን ትንሽ ፈገግ እንበል ካላለ በስተቀረ ትልቅ ዝውውር ጠብቁ ብሎ ማንን አስፈርሞ ያውቃል አርቴታ? የሚገርም ዝውውር ካሚንግ ሱን ምናምን ብሎ እኮ ተናግሮ የሆነ ፍራሽ የሆነ ልጅ አምጥቶ እኮ ደሞ አያፍርም እንዴ ብለውት እኮ ያውቃሉ። እውነት ለመናገር ማለት ነው። እንደዚህ ስለተባለ ቪኒሺየስ ጁኒየርን ነው ማለቱ ነው ብለሽ መናገር አትችይም። በቪኒሺየስ ጁኒየር ጉዳይ ላይ ጥርጣሬ ውስጥ የሚከት ምንም ነገር የለም። ሌላው ሳምሬውልሽ ከዛ በኋላ ምንም ነገር አልተባለም ምናምን እንጂ ሪያል ማድሪድ ኦፊሻሊ ወጥቶ ቪኒሺየስ ጁኒየርን በተመለከተ ስቴትመንቱን ሲያስተካክል፣ ስቴትመንቱን ማስተካከል ማለት አልቲሜተም ሰጥቶት ነበር አልኩሽ በቀደም። አልቲሜተም ማለት ወይ ይህንን ትቀበላለህ ወይ ትሸጣለህ ነው። ያንተ ሀሳብ የሚባል ነገር የለም፣ በቃ ከዚህ ውጭ አማራጭ የለም ብሎ ያቀረበውን ሀሳብ ትቶ ቪኒ ልጄ ነው፣ ቪኒ የኔ ነው፣ ቪኒ አይሸጥም፣ ከቪኒ ጋር ከዚህ ክረምትን በኋላ አብረን እንቆያለን ምናምን የሚለውን ነገር ሲያወራ ዱ ዩ ቲንክ ምንም ማስተማመኛ ነገር ሳያገኝ ሪያል ማድሪድ ይህንን ያደርጋል? ሼሙስ በኋላ ተይው፣ እኔና አንቺ እኮ ምንም ማለት አይደለንም፣ ወይም አሁን እኛ የሚሰማው ምናምን የሪያል ማድሪድ አባላት እኮ ደጋፊዎቹ ናቸው። እንዲህ ብለህን አልነበረ ወይ እኮ ይመጣል እኮ። ለመጠራጠር የሚያበቃ ነገር ስላላገኘው ነው ባጭሩ። ምንም ለመጠራጠር የሚያበቃ ነገር አላገኘው። የምትመኘው ብትይን ግን አርሰናልን ቢቀላቀል አሁን ምኞት ከሆነ ይጠይቅሽ እኔ እንጂም ቦል ለምን አልነበረ? አይ ታብራራለህ ብዬ ነው። ታብራራለህ ብዬ ነው። እንደ ብድ ብቻዬን ለምን አብሳን ባባል? እሺ ለምን እሺ ለምን ምኑ እንዲቀላቀል የምትፈልገው? የምፈልገው ሁለት ምክንያት ነው የምነግርሽ የእውነት ለመናገር። አንድ አርሰናል ግራ መስመር ላይ ያለበት ጉድለት ታርሞ ምን አይነት አርሰናል ሊሆን እንደሚችል ማየት በጣም ነው የምፈልገው ነው። ምክንያቱም የአርሰናል ፕሮግረስ ከዚህ በፊት ትንሽም ብትሆን ወቀሳ እስክትመጣ ድረስ አርቴታን በመረዳት ስናገር ነበረ። ለምንድን ነው የአርሰናል ደጋፊዎች አርቴታ ላይ አንድ ስህተት ጉዳይ የሆኑት የሚል ነገር ስናወራት ትዝ ይልሻል? አንድ ስህተት ቢገኝ ይሄ ሰውዬ ነው፣ አንድ ስህተት ቢገኝ ይሄ ሰውዬ ምናምን ነው የሚለው። ስለዚህ ምንም አይነት ስህተት የመስራት እድል የለውም ይሄ ሰውዬ። ግን ኢዚት ፌር ልክ ነው የአርሰናል ደጋፊዎች እንዲህ ለይባረር እንዲህ ለይውጣ ቅርብ መሆናቸውን የሚደግፍ ነገር አለ ወይ ብዬ ሳስብ ምንም የለም። እንደውም ከአመት አመት አርሰናል ቤት ያለውን ፕሮግረስ ከአርቴታ ጋር ሆኖ ከአመት አመት አርሰናል ቤት ያለውን መሻሻል የሚያሳዩ ግን ማአት ማሳያዎች ግን አሉ። አሁን ይሄ ሰውዬ ቢልድ አፕ አረገ፣ ገነባ ባለው ላይ የጨመረ መጥቶ የ2025/26 የውድድር ዓመት ላይ ከዚህ በፊት አይተነው የማናቀውን አይነት ከፍተኛ መጨመር ጨመረ። በእያንዳንዱ ቦታ ላይ አሪፍ ተጫዋቾች ከነቅያሪ አሪፍ አማራጮቹ ኖረው አርሰናል ከ22 ዓመት በኋላ የፕሪሚየር ሊግን ዋንጫ አሸነፈ። ዶሚኔት የሚያደርግ ቶሎ የማይበርድበት አርሰናልን ነው መፍጠር የምንፈልገው ምናምን ተባለ። ስቲል ግን ኮስችን የምናደርገው ግራ መስመሩን ነው። ለግራ መስመር ደግሞ የቪኒን ያህል ምርጥ አማራጭ የለም። ስለዚህ ምርጡ አማራጭ ይሰጠውና አርሰናል ሙሉ ሆኖ በግራም በቀኝም የሚያርግበግብ ሆኖ እስቲ እንየው። አይዊሽ ይሄ ነገር ተሟልቶ ማየት የእውነት ለመናገር። ሁለተኛ አርቴታን እምወቅስበት፣ ደጋፊዎቹ ሊከራከሩለት ይችላል፣ እምወቅስበት ለካሁን በኋላ ነው ግን ወቀሳዬ ለእስካሁኑ አይደል። እምወቅስበት የ2025/26 አይነት አርሰናልን የማየት ምኞት የለኝም እኔ። ይህ ግግም ያለውን ፍርት የሚለውን መከላከልን ምርጫውን የሚያደርገውን ያንን ከምኔው ተነስተው ከምኔው ደረሱ የሚባለውን ፈጣን የማጥቃት ነገር ያደበዘዘውን ለዋንጫ ሲባል ለድል ሲባል
ጥሩ ተጫውተንስ መች በላ ነው በሚል አይነት ሰበብ እየተሰጠ 2025-26 አልፏል። ለመጀመሪያ ጊዜ እንዲያሸንፍ ያንን እቀበል ነበር። 2026-27 ላይ 2027-28 ላይ እንዲህ ያለ ጠንቃቃ እናንትን የሆነውን አርሰናልን ግን ደጋግሜ ማየት አልፈልግም። ያንን ሊያስቀሩለት ከሚችሉ ነገሮች መካከል አንደኛው ቪኒሺየስ ጁኒየር እዛ ቦታ ላይ እንዲፈርም ማድረግ ነው። ለዛ እፈልጋለሁ፣ እውነት ለመናገር እፈልጋለሁ በደንብ እንደዚህ የጎበዘውን አርሰናልን ነው ማንቸስተር ዩናይትድን መግጠም ያለበት። እንደዚህ የጎበዘውን አርሰናልን ነው ማንሲቲም መቋቋም ያለበት፣ መፈታተን ያለባቸው። እንደዚህ ከጎበዘው አርሰናል ጋራ ነው ፒኤስጂም እንዲጫወት የምፈልገው። እንደዛ ሲሆን የሁለት ጎበዞች፣ የሶስት ጎበዞች፣ የአራት ጎበዞች ፍልሚያ ሲሆን እኔና አንቺ በእግር ኳስ በጣሙን እንደሰታለን። ሳምሪ የእውነቴን ነው የምነግርሽ፣ እንከኖቻቸውን አይደለምና ከቆመ ኳስ ከምናምን ኳስ የቆመ ኳስ ላይ ጎበዝ ነው፣ የክፍት የጨዋታ እንቅስቃሴ ላይ የግብ ዕድል አይፈጥርም። እነዚህ ሁሉ የሚቀርፉለት ነገሮች ተሰጥተውት አርቴታ በመተማመን በለው ሲል ማየት ገባሻ? የምፈልገው ያኔ የአርሰናል የሆነ እኮ አይደለም የአርሰናል ያልሆነውም ጭምር እናተርፋለን። እኔ ምንም አያገባኝም በእነሱ የምፈልገው አዝናኝ ነገር ማየት፣ በቃ ሲፋለሙ ማየት አላ በእግር ኳስ በሀያልነት ስፔን እና አርጀንቲና እንደተጫወቱት እንዲሆን ያልፈልገው በእግር ኳስ እኔ እግር ኳስን የምፈልገው በ2022 አርጀንቲና እና ፈረንሳይ እንደተጫወቱት እንዲሆን መመላለስ ያለው አንዱ መካች አንዱ ሰንዛሪ ከሆነ እሱ ፋይት አይደለም። እየመከቱ መሰንዘር ሲኖረው ነው ደስ የሚለው። ገቢቶ አዎ በደንብ እሺ፣ እናመሰግናለን አድማጮቻችን፣ እናመሰግናለን። አይ ምንም አልቃረም፣ በጣም የምደግፈው ነገር ነው። በጣም እናመሰግናለን። በያላችሁበት መልካም ጊዜ ይሆንላችሁ። ሸገር ስፖርት 2010